በመጀመሪያ ደረጃ ሙሽዬ እንኳን ደስ አለሽ። ቤተሰብ እኔ ምን ብዬ ነበር ትናንትና ከትናንት ወዲያ የሰራሁትን ቪዲዮ ሙሉን ያያችሁ ኮሜንት ላይ መስክሩ። ቡታጅራ ላይ ብሩኬ አንድ ቤት ሳይሆን ሁለት ቤት ነው እየሰራ ያለው ብዬ ደጋግሜ ተናግሬ ነበርና ይሄን ስል ደግሞ ዝም ብዬ ምናምን አይደለም፣ መረጃ ስለተሰጠኝ ነው። አሁንም ደግሞ ብሩኬ ቀጣይ ለማድረግ ያሰበውን አንድ ነገር እነግራችኋለሁኝ። በመጀመሪያ ግን ስለ ዛሬ ቪዲዮ ነው አስተያየት መስጠት የምፈልገው። እንግዲህ ለሀይሚ ቤት ሲሰጣት በጣም ብዙዎቻችሁ የሙሽዬ ቤት ነው ስትሉ ኖ ብሩኬ ሁለት ቤት ነው እያሰራ ያለው ብዬ ነግሬያችሁ ነበረ። ሙሉን የሰማችሁ ሰምታችኋል። ይሄው የሀይሚ ቤት የራሷ ነው፣ የሙሽዬ ቤት ደግሞ ዛሬ አበርክቶላታል። ትናንትና ብሩኬ ማንም እንዳይቀር ሀይሚን መቅረት የለባትም ሲል ነበረ። ዛሬ ቤቱን በይፋ ለሙሽዬ አስረክቧል። ልዩነቱ የሀይሚ ትንሽዬ ያላለቀ ነገር አለው፣ የሙሽዬ ደግሞ ሙሉ ለሙሉ ማለት ትችላላችሁ አልቋል። መስታወት የተወሰነ ነገር ነው የቀረው ማለት ነው እና የሀይሚና የሙሽዬ ቤት አጠገብ ላጠገብ ነው። ብሩኬ እንደተናገረው ግን ከቤቱ ከስጦታው ከደስታው ባሻገር ማለት ነው ዛሬ ሀይሚዬ የጠበቀችው ነገር ሌላ ነው፣ ያጋጠማት ነገር ደግሞ ሌላ ነው። እሷ ራሱ በአንደበቷ ግልጽ ሆና ተናግራለችና እኔ ዛሬ እየጠበቅኩ ያለው የነበረው ብሩኬ ተንበርክኮ ቀለበት የሚያደርግልኝ ታገቢኛለሽ ብሎ የሚጠይቀኝ ነበር የመሰለው እያለች ስታወራ እንዴት ልቤን እንደነካችሁ እንዴት እንዳሳዘነችኝ የምሬን ነው የምላችሁ። ሀይሚ በነገራችን ላይ በጣም ስማርት ጎበዝ ብትሆንም የዋህም ልብ ደግሞ አላትኝ። ሲቀጥል እንግዲህ እዛ ቦታ ላይ ኬክና አበባ ምናምን ዝግጅቱን ስታይ ሁለት ወንበሮች የሚያማምሩ ወንበሮች ስታይ የመጣላት ሀሳቧ ላይ የመጣላት እንደገና ደግሞ አንድ ሰው ቤት ሲሰራ ቀጣይ ምንድነው የሚጠብቀው? ትዳር እያለ ነው የሚቀጥለው። ትናንትም ነግሬያችኋለሁኝና ሀይሜ መጣላት እንግዲህ ዛሬ ብሩኬ ቀለበት የሚያደርግላት ነበረ የመሰላትኝ እና ግን ደግሞ ያ ነገር አልሆነም። ብሩኬ ለስሜቷ ተጠንቅቅላት እባክ በቻልኸው መጠን። አቃለውኝ መልካም ነገር አድርገሃል። መልካም ያደረግከውን ነገር ደግሞ ሁላችንም አድንቀንሃል። ሀይሜም ደግሞ አድንቀሃለች ከምታስበው በላይ። በቃ ለእኔ ጀግናዬ ነህ ማለት ከዚህ በላይ ምንም ብርታትም ማድነቅም የለም። ገባ? የምትወድህ ሴት ወይንም የምትወዳት ሴት የእኔ ጀግና ካለችህ አንተ የበለጠ ልብህ ለመስራት ትልቅ ደረጃ ለመድረስ ይነቃቃል። ትልቅ ደረጃ ትደርሳለህ። ሞራል ይሆንሃል። ገባ አይደለ? ልክ የሆነ ሰው መንገድ ላይ ስንቅ እንደሚያስፈልገው ሁሉ አሁንም ደግሞ ከሚወዱ ሰው አድናቆት እንዲበረታታ ማድረግ ማንኛችንም የምንፈልገው ነገር ስለሆነ ማለት ነው። እና እንግዲህ ያው ብሩኬ የኛ ደስታ የሙሽዬ ደስታ እንዲያስደስትሽ ስለፈለግኩ ነው እንጂ የጠራዎች ቀለበት ነው ብለሽ እንድታሰቢ አይደለም። ያ ነገር ደግሞ ከደበረሽ ተመልሰሽ መሄድ ትችላለሽ ሲል የሆነ ስሜት ተሰማኝ። የምሬ ነው። አክብረ ጠርታታል። በቃ እንደዛ አይደለም ብለህ ቀስ ብለህ አስረዳትኝ እና ያው ሀይሚን ብትጠብቅም አልፈርድባትም፣ ቀለበት ብትጠብቅም ማለት ነው። ምክንያቱም አንተ ትናንትና የአራቶቹ ልጆቻችን መኝታ ቤት ይሄ ደግሞ የኔና አንቺ ምናምን እያልክ ስትል ነበር አይደል? ያንን ነገር ስላየሽ ነው ሀይሚዬ ቅስምሽ እንዲሰበር ልብሽ እንዲሰበር እንዲከፋሽ አልፈልግም። ፊቷ ባንዴ ፍክት ብሎ ድስት ያለችውን ባንዴ ፊቷ ቂር ሲል እያየሁት ነበረ። ማለት ቀለበት ሳይሆን ቤት ምርቃት አይደለም። በእርግጥ ግን የቤት ስጦታ ላይ ምናምን ነው። ብቻ ብዙ ነገር እያለ ነበር። ወል ደግሞ እዚህ ጋር ብሩኬ ያደነኩት ነገር የሰው ልጅ መነሻውን መርሳት የለበትም በምንም ሁኔታ ቢሆን ማለት ነው። ሀይሚዬን በቃ በሚገባ ሁኔታ ቴንኪው ብሏታል፣ አመስግኗታል። ግን እዚህ ጋር ማወቅ ያለባችሁ ብሩኬ በጣም ልቡ ደንዳና ሆኗል በዚህ ሰዓት ማለት ነው። ልቡ የሆነ ጨክኗል። ሶ እዚህ ጋር ሴት ልጅ ከቆረጠ ቆረጠች ነው ትላላችሁ። እኔም ደግሞ ወንድ ልጅ ተቆረጡ ቆርጫለሁ። ከዚህ በኋላ ሀይሚዬ በእኔና በአንቺ መካከል ምንም ነገር የሚያገናኘን ነገር የለም። አንቺም ቤትሽ የራስሽ ላይፍ ትኖሪያለሽ፣ እኔም የራሴን ላይፍ እኖራለሁ ሁላ ያለ ነበረ። ሀይሚ ትንሽ የኢየሩስ የሰጠችውን ሀብል ማረጉ ትንሽ ደብሯታል። ሲቀጥል ሀብሉ ለምን አደረገ የሚለውን በዝርዝር ነግራችኋለሁ። ብሩኬስ ቀጣይ ምን ለማድረግ አስቦ ነው ካላችሁኝ እሱንም እነግራችኋለሁ። ግን ብሩኬ ተረጋጋ አሁን ላይ ማለት ነው። አንተ የምታስበው ሀሳብ ማለት በቃ ስሜታዊ ሆነ የምታስበው ሀሳብ ነው። የሆነ ዳር አይደርስም። ለምን? የምትወዳለች ስላለች። ሶ እዚህ ጋር ሀይሚ አባቷ ፊት አልፈልግህም ብላኛለች፣ ሙሽዬ ፊት እንደዚህ ብላኛለች የሚለው ነገር ነው የረበሽ አይደለ? አንተ ራሱ የሩስ ፊት እኮ እንዴት ነው አመነጫጭ አስወጥታታል። የእሷን ጥፋት ብቻ አይደለም ማየት ያለብህ ያንተንም ጥፋት ነው። ሶ እዚህ ጋር ሀይሚዬ አስከፍቻለሁ ይቅርታ እየደጋገመች ይቅርታ ስትልህ ምን ስትልህ አንተ ደግሞ የሆነ እሷ የጥፋተኛ ስሜት
ጥፋተኛ ናት ብለን መፍረድ የለብም። አንተም ጥፋተኛ ነህ፣ እዚህ ጋር ማወቅ አለብህ። እንደገና ደግሞ የግድ ተለማመጪ ማለትም የለብም። ሴት ናት፣ በቃ እሷ ክብሯን ትታ እኮ ነው አሁን ይቅርታ እያለች ያለ ጥፋቷ ይቅርታ እያለች ያለችው። ልቧ የተመለሰው ደግሞ ለጥቅም ሳይሆን ሀሳብህ በቃ ማለት አንተ ለሰዎች የምታስበው ሀሳብ መልካምነትህ ስለገዛት ነው አንድ ማወቅ ያለብህ። እና ሀይሚ ተመልሳ ስለተለማመጠች ይቅርታ ስላለች ቀለበት ልታረግልኝ መስሎ ነበር ምናምን ስላለች አንተ ብቻ ይሆናል አይደለም የልቡ ቁርጥ ያለለት ስሜት ምናምን ለሷ ማሳየት የለብም። ለሷም ስሜት መጠንቀቅ አለብህ። አብራችሁ ብዙ ጉዞችን እንደተጓዛችሁ ማለት ነው። እንግዲህ ብሩኬ ለምንድን ነው እንደዚህ ጭክን ያለው? ለምንድን ነው ሀብሉንስ ያላወለቀው ምናምን ለምትሉ ሰዎች፣ ጥያቄ ለሆነባችሁ ሰዎች ኖ እኔ ልንገራችሁ። እዚህ ጋር ሀብሉን እየሩስ ያደረገችለትን ሀብል ብሩኬ ያደረገው እየሩስን ፈልጓት ምናምን አይደለም። አንድ ማወቅ ያለባችሁ ሰው ሀይሚ እንዲቆርጥላት ስለፈለገ ይሄንን የፈለገበት ምክንያት ደግሞ ምንድን ነው ካላችሁ ከሀገር የመውጣት ፕላን አለው ብሩኬ ማለት ነው። ገባችሁ? አሁን ቀጣይ ከሱ ሀሳብ የእናቴን አላማ አሳክቻለሁ፣ ለአንቺም ደግሞ ያው ቤት ሰርቼ ሰጥቼሻለሁ፣ ነገሮችን ሀብትሽ ይጨራርስልሻል፣ ከዛ ትገቢበታለሽ ወይ ታከራዩዋለሽ ብዙ ነገር እያለ ነበር እና ይሄንን አደረገ። ገባችሁ አይደለ? አሁን ምንድነው የሱ አላማ? በቃ ወደ ውጪ ሰው እዚህ ጋር የሆነ ጓደኛ ወይ የሆነ ሰው ውጭ ላይ አንዳንድ ነገሮችን እያስተካከለለት ወይንም አንዳንድ ያልሆነ መረጃ እየሰጠው ነው ማለት ነው። ማለት ከሀይሚ ተለይቶ አሪፍ ህይወት የመኖር ወይንም ብቻ ይሆናል አይደለ? ብዙ ነገር ምክር እየተመከረ ነው ብዬ ነው ማስበው እኔ እንደራሴ። ምክንያቱም አለ ሀይሚን ይዘህ ነው ገባ አይደል? ከአንድም ሁለት ቤት እየሰራ ያለው ቀጣይ ደግሞ ለሀብትሽ የተዘጋጀ ሰርፕራይዝ የሚደረግ ታያላችሁ። ቤተሰብ የምሬን ይሄ ሁሉ ጉዞ የተጓዝከው ሀይሚና አንተ እጅ ለእጅ ስለተያዛችሁ ጠንካራ ሰራተኛ ስለሆናችሁ፣ አሁንም ቀጣይ ላይ የሀይሚን ልብ ሰብረ እሷን ትተህ ከሀገር መውጣት የለብህም። የኢየሩስ ሀብልን አደረግከውም አላደረግከውም ሀይሚ ያ ነገር ቢያስደብራትም ግን ነገሩን ወደኋላ ትታ የእሷን ስሜት ገላ አንተን ለመታረቅ ከአንተ ጋር ቀጣይ ህይወታችሁን ለማስተካከል እየጣረች ነው። ዛሬ እኔ በጣም ነው የተሰማኝ፣ የምሬን ነው። እና ምርቃት ምናምን ተመራርቀው ምናምን መጨረሻ ላይ የኔና የአንተን ነገር በመካከላችን ያለውንም ስትል የሚያስጨርሳት ሰው እንኳን አላገኘችም። ገባህ አይደለም? አንተነ መረዳት ያለብህ ገባ። ሲቀጥል እነ ሙሽዬ እና ሀብቴ አሁን ሀይሚ ተመልሳለች፣ ሙሉ ለሙሉ ልቧ ተመልሷል። ገባችሁ አይደለ? አንድ እንድታስታርቋቸው ብሩኬ ውጭ ሀገር መሄድ መብቱ ነው፣ ግን ከሀይሚ ጋር ሰላም አወርዶ ለመዝናናትም ከሆነ ወይ ደግሞ የሆነ ስራ መስራትም ከፈለገ መስራት ይችላል። ከሀይሚ ጋር ግን ተጣልቶ መሆን የለበትም። እሷ እንደዚህ ክብሯን ወደ ኋላ ዝቅ አድርጋ ብሩኬን እየተለማመጠች ያለችው ወደ ድሮ ፍቅራቸው ወደ ድሮ ማንነታቸው ለመመለስና አብረው ትልቅ ደረጃ ለመድረስ ነው። በዛሬው ደግሞ ከሀይሚ ክብርሽን ጠብቂ፣ ክብርሽን ዝቅ አታድርጊ ምናምን የምትሉ ሰዎች እያየሁ ነበረ። በነገራችን ላይ ከክብር ፍቅር ይበልጣል። ይሄንን ማወቅ አለባችሁ። ገባችሁ አይደል? ፈጣሪ ራሱ ከሰማይ የወረደው ፍቅርን ብሎ ነው እንጂ ክብርን ብሎ ቢሆን ኖሮ ከሰማይ አይወርድም። ገባችሁ? ለምን? እንዲህ የከበረ ስለሆነ ሲጀመር ማንም እንዲያከብረው አይጠብቅም ከማንም። ገባችሁ? ፍቅር ይበልጣል ከክብር። ይሄ ማለት ደግሞ ሰው ይቅርታ ማለት ትልቅነት ነው። ሰው መጥፎ እያደረገባችሁ በመልካም ነገር መመለስ፣ መልካም ነገር ማድረግ፣ ሰው በድሏችሁ እናንተ ይቅርታ መጠየቅ አስባችሁታል? የሆነ ቀዝቃዛ በቀል ነው። ገባችሁ አይደለ? እዚህ ጋር ሀይሚ ይቅርታ መጠየቋ ዝቅ እንደማለት አልቆጥረውም። ገባችሁ? ብሩኬን ቀለበት ልታደርግልኝ መስሎ ነበር ብላ መናገሯ የሆነ ክብሯን እንደመጣል አይደለም። ክብሯን አይደለም የጣለችው፣ ፍቅሯን እያደነች የወደፊት ህይወቷን እያስተካከለች ነው። ሀይሚ በጣም ስማርት ናት። በነገራችን ላይ እናንተ በስማርት ሁኔታ ማለት በስማርት መንገድ ተረዷት እንጂ በጣም ጎበዝ ናት። ሀይሚዬ እንዲደብርሽም እንዲከፋሽም አንፈልግም። የኢየሩስን የአንገት ሀብል ያደረገው አንቺ ጋር ያለው ነገር ቁርጥ እንዲልለት አንቺ እንዲቆርጥልሽ፣ ለምን ወደ ውጭ የመሄድ ሀሳቡ አላማው ስላለው ብቻ ነው። አንቺ ደግሞ ሀሳቡን ማስቀየር ትችያለሽ። ሀይሚዬ ጀግናው ማለት ነው። እና ቤተሰብ ኒውስ ላይክ እና ሼር ሰብስክራይብ ያርጋችሁ ተቀላቀሉ። ደስ ያላችሁ እየተመቻችሁ ማለት ነው። በዛሬ ቪዲዮ የተደሰታችሁ ቤት ሰርቶ ስላስደሰታት የእናቱ ጀግና ብየዋለሁ እኔ። እናንተም ከተመቻችሁ ላይክ አርጉ። ባባይ